yeah, shake body. Oh yeah, move body. ተከሳሽ ተደብቃ በነበረበት ቦታ ይዛው በነበረው ቆጮ መቅረጫ አንገቱን በመቁረጥ ህይወቱን እንዲያልፍ ማድረጓን እናቶች እንደሚያረጋግጡት ባልና ሚስቶች ወጣ ብሎ የሚዝናኑ ከሆነ የስራው የደሞዝ ጌታ በርግጥ ገብታለች ደሞዜ ማታ ቢያስገቡ ትንሽ ጨምረው ታትሬ ሁሌ በሰራው የደሞዝ ጌታ አለቃዬ እንዴት አረጉልኝ ጭማሪ የተፈራው ነገር ሆኗል። በአሜሪካ የሚኖሩ ኢትዮጵያውያን ዲፖርት እንዲደረጉ ውሳኔ መተላለፉ በዛሬው ዕለት እየተነገረ ይገኛል። ሰርጓ ላይ እንድመጣ በተደጋጋሚ ትደውላለች። እዛ ዙሪያዬ ካሜራማን ምናምን ጓደኞች አሉን ፕሮግራሟን እንዲሰሩላት ምናምን አንድ ሙዚቃ አለ አስበሽዋል። ሰላም ቤተሰቦች እናንተን ያዝናናሉ ሐሳብ አስተያየታቸውን ያሰጣሉ አለም ግርምትን ይፈጥራሉ ብለን ያሰብናቸውን ቪዲዮዎች ሰብሰብ አድርገን ይዘን መጥተናል። ታዲያ እናንተ ዩቲዩብ ቻናላችንን ሰብስክራይብ ያደርጋችሁ ምን ለቃችሁ ቪዲዮ ደግሞ ላይክ ያደርጋችሁ አበረታቱን። ወደ አፈሳ በዚሁ ከቀጠለ ወጣቱ መፍትሄ ተስተውረንዮ Oh yeah, shake body. ሄዱ Oh yeah, move body. Make you ring alarm. አንተ ከመቻል በኢየሱስ እንደው ሲችልበት ወይኔ እንዴት እንደቻለበት ደግሞ በጣም ወደ ሰንከልከል እያለ ነው የወጣው። በእርግጥ ይሻላል እዛ ጋር ታፍሰው ሄዶ ዘላለም ከሚሰናከል እንደዚህ ከሚሆን እዚህ ጋር ማስመስለ ቢያልፍለት በጣም አሪፍ ቀደም ብሎ ቢሰናከል ይሻላል እንጂ ይሄ ምርጥ መፍትሄ ነው። ይሄ አቋቋምሽማ ከሄድሽማ ምናምን ያዘፍናል። መፍትሄው እንግዲህ ወጣቶች እያያችሁ ቤት ውስጥ በተፈጠረ ያለ መግባባት ከቤት የጠፋች ባለቤቱን ሊፈልግ በምሽት ይወጣው አባወራ ተደብቃ በጠበቀችው ሚስቱ ተገደለ ይላል ከደቡብ ኢትዮጵያ ህዝቦች ያገኘነው ዜና። በደቡብ ኢትዮጵያ ክልል ኮሬ ዞን ነዋሪ የሆነችው ተከሳሽ ከትዳር አጋሯ ጋር በተነሳ ለመግባባት ምክንያት ምሽት ላይ ከቤት ወጥታ እንደተሰወረች ይገለጻል። የትዳር አጋሯም ተከሳሿን ሲፈልጋት ተከሳሽ ተደብቃ በነበረበት ቦታ ይዛው በነበረው ቆጮ መቅረጫ አንገቱን በመቁረጥ ህይወቱን እንዲያልፍ ማድረጓን የኮሬ ዞን ፖሊስ መምሪያ ገልጿል። ፖሊስም ተከሳሽን በቁጥጥር ስር በመዋል የክስ መዝገቧን ለአቃቤ ሕግ ያቀርባል። ፍርድ ቤቱም ተከሳሽ ጥፋተኛ በመሆኗ በቀረበባት ክስ መዝገብ በማጣራት በ20 ዓመት ጽኑ እስራት እንድትቀጣ ወስኖባታል። አይኖስ ግን ጊዜው ይመስለኛል በቃ አሁን ላይ እየሰማናቸው ያለናቸው ዜናዎች በጣም አስደንጋጭ ናቸው። ባል ሚስት ባል ላይ በጣም ይጨክናል። እንደገዛ አካላቸው አይመለከቱምና ለምን እንደሆነ አላውቅም። እርግጥ ያው ሰው የራሱ የሆነ ምክንያት ሊኖረው ይችላል። እርግጥ ግን ሊፈልጋት ወጥቶ በዛ ያክል ጭካኔ ወጥታ ማምለጥ መጥፋት ይቻላል። በዛ ያክል ጭካኔስ መግባት ከነው ያላሰብ ያ አምልጣለች ኦሬዲ ከቤት ወጥታ አምልጣለች እኮ ተደብቃ እሱ እኮ ስላላያት ነው ጥቃት የሚያደርሰችበት እንጂ እኮ ታግለው ነገር ምናምን ነገር አይደለም። እሷ ተደብቃለች ኦሬዲ አምልጣለች ማለት ነው። ይፈልጋት በወጣ ከኋላ ምናምን ነገር ተደብቃን የመጣችና አንዳንድ ጊዜ ቤት ውስጥ በተለይ በትዳር ውስጥ ጭቅጭቅ ያለ ነው። ብዙ የሚያጨቃጭቁ ነገሮች ሊፈጠሩ ይችላል ሀብት ሊያደርጉ ይችላሉ። ነገር ግን ይሄ ጭቅጭቅ ጊዜያዊ ነው። ሁልጊዜም ማለት መገዳደል ጋር የሚያደርስ ነገር የለውም እና በጣም ስክነትና ማስተዋል ያስፈልጋል። በጣም ከባድ ነውና እንደዚህ አይነት ነገሮች አይደል ነው በቃ ኖርማል ነው። ተደጋጋሚ ዜናዎች ሰማን። አንድም ባል ሚስቱ ላይ ጉዳት ሊያደርስ ይችላል ከባድ ለማይጠበቅ ሆነ አጋጣሚ ደግሞ ሚስት ባሏ ላይ እንደዚህ አይነት አደጋ እነዚህ ሰዎች ካልተግባቡ እየተጨቃጨቁ ቶለሬት እየተደራረጉ ይሄ ጊዜያዊ ጭቅጭቅ እንደሆነ እየገባቸውና እየተረዱ ካልሄዱ ልጆችም ሊኖራቸው ይችላል ነው ፍዛት ማተሩ ማለት ነው። ሟች አባቱ ገዳይ ናቱ የሆነ አይነት ልጆች ምን አይነት ላይፍ ነው በተናሉ እንደወሬ በተናቸው ብቻ አይደለም ምን አይነት ላይፍ ነው የሚኖራቸው ኢቭን ቀጣይስ ነው እንጂ እኔም ደግሞ ሁሌ የምለው ማለት እና እንግዲህ በጣም ሰከን ብሎ ማሰብ የሚያሳዝን ዜና በእውነት በጣም ልቦና ይስጣል። እሺ ከዚህ ጋር ተያይዞ እንደውም በጣም ምን ወደው አንድ ሶሻል ሚዲያ ነው የምናውቀው በርግጥ እዛ ላይ ነው የምናውቀው ግን
ከትዳር ጋር ከግንኙነት ጋር በተያያዘ በጣም በሚለቃቸው ቪዲዮዎች በጣም አስተማሪና ብዙ ሰዎችን ሊያንጽ የሚችል ሀሳቦች ስለሆነ የሚያነሳው እስኪ እንደውም አሁን እንግዲህ እንዳየነው ሚስት ባሏን ገደለች የሚል ዜና ነው ኦልሬዲ የሰማነው። ነገር ግን ደግሞ ትዳር ጭቅጭቁ ሊኖር ይችላል። ግን በምን አይነት ሁኔታ ትዳርን ስሙዝሊ ማስኬድ እንደሚቻል ብዙ ጊዜ ቪዲዮ ይሰራል፣ ያስተምራል። ከሚለቃቸው ቪዲዮ አንድ በጣም ስለምንወደው አንድ ቪዲዮ እስኪ እንጋብዛቸው። ባልና ሚስቶች ወጥተው ተዝናንተው ከሚያጠፉት ገንዘብ በላይ የሚያገኙት ደስታ፣ የሚያገኙት ሰላም፣ የሚያገኙት ፍቅር ይበልጣል። ጥናቶች እንደሚያረጋግጡት ባልና ሚስቶች ወጣ ብለው የሚዝናኑ ከሆነ ከማይዝናኑ ሰዎች በላይ የመተሳሰብ፣ የመደማመጥ፣ የመከባበር፣ የመዋደድ ድላቸው በጣም ሲበዛ ከፍ ያለ ነው። ወጥተው የሚዝናኑ ከሆነ በእርግጠኝነት ነው የምነግራችሁ በጣም የሚገርም ለውጥ ታዩበታላችሁ። ባልና ሚስቶች ከሆናችሁ እየወጣችሁ በ15 ቀን ወይ በሳምንት ወይ በወር ወጥታችሁ መዝናናት ይቻላል። ያን ጊዜ ትዳራችሁን የሰላም ትዳር፣ ትዳራችሁን የደስታ ትዳር፣ ትዳራችሁን የፍቅር ትዳር፣ መከባበር ያለበት ትዳር ታደርጋላችሁ። ወጣ እያልን እንዝናና። እናንተም ይዛችሁን ውጡ፣ አዝናኑ። ባሎች ስጦታ ስጡን፣ ወደ ጭንቅላታችን ይታደሳል። እኛ ሴቶች ደስተኞች እንሆናለን። እኛ የቤት ውስጥ መደሰት ደግሞ ያው ለእናንተም ደስታ ነው የሚፈጥረው። ስለዚህ ያውቺ በጣም አሪፍ ሀሳብ ናት። ያ በጣም ኦብቪየስሊ በጣም ምርጥ ሀሳብ ነው። ፍቅርን ያጠነክራል አይደል? ምርጥ ሀሳብ ነው። ምን ጥያቄ የለውም። ብዙ ሰውም አይ ቲንክ ይሄን ይረዳዋል። ማወቅ ያለ ማወቅም አይደለም። ብዙ ጊዜ ግን አንዳንድ ጊዜ በቃ ላይፍ ኢኮኖሚካሊ ወጥተህ የምታወጣውን ገንዘብ ብዙ ጊዜ እኛ እንዴት ነው የምናስበው? ቤታችን ውስጥ የሆነ ነገር ብናደርግበት፣ ያ ጎዶሎህን ብንሞላበት ምናምን ብለን ነው የምናስበው። ግን ያው መጀመሪያ ያው ይሄ ፍቅሩ ካለ እሱን ጠንክሮ ወጥቶ ለመስራት ይረዳዋል። እሷም በራሷ በፊናዋ ደግሞ ያላትን አስተዋጽኦ ጠንከር አድርጋ እንድትሰራ ይረዳታል። ያው ኦፍ ኮርስ ኢነርጂው በደንብ ያድስለታል፣ ሪቻርጅ ያደርጋል፣ ይታደሳል። በጥሩ መንፈስ ከቤት ሲወጣ ደግሞ በትኩረት ስራዎችን ለመስራት በጣም ያግዘዋል። ስለዚህ ነሰሰርሊ ግዴታ ያው ከአቅም በላይ ወይ ደግሞ ላይፋቸው የሚያናጋ አይነት ውሎ ወይ ደግሞ ቆይታ አሳልፈው መምጣት አይጠበቅባቸው። ባላቸው አቅም ማኪያቶ ከሆነ አፎርድ የሚያደርጉት ማኪያቶ መምጣት ይችላሉ ተጫውቶ። ነሰሰርሊ ግዴታ ክሪፍቱ ሂዶ መዋኘት አይጠበቅባቸው። አቅም ካላችሁ ኦኬ ዱባይ ይሄዳሉ። አገር ውስጥም ክልል ከተሞች በጣም ደስ የሚሉ ላይክ ከዚህ ከቅርብ ጀምሮ ከደብረ ዘይት፣ አዳማ፣ ሐዋሳ፣ አርባ ምንጭ እየሄድኩ ይዝናናሉ። ግን ያንን ትራቨል ማድረግ አቅም ከሌለው እዚሁ ወጣ ብሎ ንፋስ ተቀብሎ ወክ አድርጎም ይመጣልና አንዳንድ ጊዜ ዲታች ሆናል ከነበረው የጭቅጭቅ መንፈስም በጣም ያ ከዱካክም ዲታች የመሆን አቅም በጣም ሰፊ ነውና ምርጥ ምክር ነው፣ እንጠቀምበት። የስራው የደሞዝ ጌታ በእርግጥ ገብታለች ደሞዜ ማታ ቢያስገቡ ትንሽ ጨምረው ታትሬ ሁሌ በሰራው የደሞዝ ጌታ አለቃዬ እንዴት አረግልኝ ጭማሬን ጭማሬ ነው ይቅርታ አድርጉልኝ የኔ ጌታ ካስከፋሁት እንደው በቸልታ አይቆጦ ባኮ በዚህ ማታ ኑሮ ከብዶብኝ ነው የኔ ጌታ ኦ የኔ ጌታ የኔ ጌታ የኔ ጌታ ደሞዝ ጨምሩ አይባልም። እንደዚህ አንጀት እየበሉ መስፈን ነው። ካልሆነ ይሄን ቪዲዮ ላኩላቸው እንዴ ደላላ ጋጋታ አያስፈልግም። ሚስተር ቦስ ደግሞ ደመቸናል። ተጫዋች ናት፣ ደስ የምትል ልጅ። ይሄንን ጥሩ መልእክት ነው ያስተላለፈችው። ይሄንን ዜማ ሰምቶ አለመጨመር አይችልም። ኦሬዲ ቀድማ ሆዱን በልተዋለች ከጥያቄው በፊት። ቦነስ ነው የሚሰጣት እንደውም በፈቃደኝነት ለሌሎችም ትደርፋለች እንደውም ለሌሎች ሰራተኞች። ያ በጣም ወቅቱን አስመልክቶ እንግዲህ የቡሄ በዓል ስለሆነ እሱን አስመልክቶ እንግዲህ በጣም ደስ በሚል ቀልድ በሚመስል ግን ቁም ነገር ያለው ያ ደስ የሚል እርግጥ የተፈራው ነገር ሆኗል
በአሜሪካ የሚኖሩ ኢትዮጵያውያን ዲፖርት እንዲደረጉ ውሳኔ መተላለፉ በዛሬው ዕለት እየተነገረ ይገኛል። በቴምፖራሪ ፕሮቴክሽን ስታተስ ወይም ደግሞ በቲፒኤስ ቪዛ ስር የነበሩ ኢትዮጵያውያንም ወደ ሀገራቸው እንዲመለሱ ወይም ዲፖርት እንዲደረጉ ውሳኔ መተላለፉ ነው እየተነገረ የሚገኘው። ቀደም ብዬ መረጃውን አድርሻችሁ ነበረ። የተለያዩ 3 አፍሪካውያን ሀገሮች ላይ ማለት ነው ከ3 ቀን በፊት ውሳኔ ተላልፎባቸው ዲፖርት እንዲደረጉ መወሰኑን ነገራችሁ ነበር። የኢትዮጵያውያን ጉዳይ ቢቆይም እንኳን በዛሬው ዕለት ውሳኔ መተላለፉ እየተነገረ ይገኛል። ከነገ ጀምሮ ወደ ሀገራቸው እንዲመለሱ ወይም ደግሞ ዲፖርት እንዲደረጉ ውሳኔ መተላለፉ ነው እየተነገረ የሚገኘው። በተለያዩ ምክንያቶች በቴምፖራሪ ፕሮቴክሽን ስታተስ ስር የነበሩ ወይም የቲፒኤስ ቪዛ ውስጥ የነበሩ ሰዎችም እንግዲህ ቪዛቸው እንዲነጠቅ ወይም ደግሞ ቪዛቸው እንዲሰረዝ መደረጉ ነው እየተነገረ የሚገኘው። ይህም ነገር እንግዲህ በርካታ ኢትዮጵያውያን ስጋት ላይ ጥሏል። በተለይም ደግሞ ቁጥራቸው ከ5000 በላይ የሚሆኑ በአሜሪካ ውስጥ በቲፒኤስ ቪዛ ስር የነበሩ ኢትዮጵያውያንም እንግዲህ አደጋ ውስጥ ከቷቸዋል። ይህ ውሳኔ እንግዲህ እየተላለፈው በኢትዮጵያውያን ላይ ብቻ ሳይሆን በተለያዩ የኤዥያ ሀገራትንም እንደሚያካትት ጭምር የተነገረ ሲሆን ከዚህ ቀደም እንግዲህ 3 የአፍሪካውያን ሀገራት ላይ ተግባራዊ ተደርጓል። አሁንም በኢትዮጵያውያን ላይ ተግባራዊ እንዲደረግ ውሳኔ መተላለፉ ነው እየተነገረ የሚገኘው። እውነት ነው። ተለምዷል። ደግሞ ከአረብ ሀገር ብዙ ጊዜ ከአረብ ሀገር ምናምን ለምደናል። ኦልሬዲ ሪፖርት ይደረጋል። አንዳንድም ኦኬ ያን ያህል እንትን የለውም። ከባድ ነው ላይፋቸው እዛ ሪፖርት የሚደረጉ ሰዎች ብዙ ጊዜ በግስ እየተወራጡ ምናምን አንድም ደግሞ ህጋዊ ስራ ሲሰሩ አገኘናቸው እጽ ሲያዘዋውሩ ምናምን የሚሉት ነገር አለ ማለት። አሜሪካ ግን ለጊዜው በቴምፖራሪ የሚሰጣ ራሷ ፈቅዳ ቆይታ አሁን ላይ በምን ሁኔታ ፕሮቴክሽናቸው ቶታሊ እንዲሰረዝና ዲፖርት እንዲደረጉ ነው እየተባለ ያለው። በጣም በተለይ ይሄ ከሀገራቸው ፖለቲካል ኬዝ ይዟቸው የወጡ ሰዎች በጣም እነሱ ይሄ የተሻለ ሀገር ገባው በቃ አሁን ውፍ አለፈልኝ ሳይረቼ ራሴንም ቤተሰቤንም እለውጣለሁ ብለህ በምታስብበት ሰዓት ላይ ዲፖርት ምናልባትም ደግሞ ካለምንም ወንጀል እኮ ነው ብዙ ዋጋ ከፍለው ብዙ የነበራቸውን ነገር ሁሉ ሸጠው ምናምን ይሆናል የሚሄዱት ተበድረውም ሊሆን ይችላል ፋሚሊም ሁሉ እንቀይራለን ብለውና እንደገና ተመልሰው ከአሜሪካን ያክል ወደዚህ ዲፖርት ቢደረጉ ባዶ እጅህን በጣም ከባድ ነው የሚሆነው ላይፍ። በጣም እንግዲህ ምናልባት እንግዲህ እስኪ አዲስ ነገር መንግስት ደግሞ ይቅርታ ሊያደርግላቸውም ይችላል። ወይም ደግሞ እንደዚህ ምናልባት ደግሞ ውሳኔው ሪቫይዝ አድርገው እንደው ቢያነሱት በጣም ደስ ይለናል። ሰርጓ ላይ እንድመጣ በተደጋጋሚ ትደውላለች። እዛ ዙሪያ ካሜራማን ምናምን ጓደኞች አሉን ፕሮግራሟን እንዲሰሩላት ምናምን አንድ ሙዚቃ አለ አስበሽዋል? አይጠፋም እንደኔ እጣ የደረሰ ጠብቋቂ ያሳለፈ እና በዛ ፊሊንግ ውስጥ ሆኜ እኔ ጽሁፍ እጽፋለሁ። ሰርግሽ ላይ መጥቼ አድርጌ ከረባት ዘበኛው መለሰኝ አልቻልኩም ለመግባት ፍቅሬ እንደነበርሽ ህይወቴ እንደነበርሽ አያለማወቅሽ አቃለው አያዘንጥም ሱፍ አይደምቅም ከረባት እንኳን ድግስሽ ላይ ልብሽ ላይ ለመግባት መከልከል ግን ያማል እየወጋ ለዛሬው ቀን ሲያንስ የከፈልኩት ዋጋ አግሩሽን ትራፊ ሊሻሻ ግሬ ዛሬም ማልከልከል ሰርግሽ አይደል ፍቅሬ ትንሽ ልብላ የራበኝ እንገላ ትንሽ ልጨፍር ይኔ ፍቅር እስከ ህይወቴ ማዳረሻ ይግባበይ ሊሻ ይላል። በጣም ነው የሚያሳዝነው። ስቲናው ስሜት ራሱ የለቀቀው አይመስልም። አይዘው ያወራበት ስሜት ይሄ አንዳንድ ነገሮች ትናንትና ማልፈው ዛሬ ላይ እንዳሉ ይሰማሉ። ባይዘው ይሄ ህመማቸው ስቃያቸው ያሳልፍናቸው ነገሮች ትናንትና እኮ አልፈዋል ረስተናቸዋል ብለን እናስባለን። ግን ሁኔታው ላይ ስናወራቸው ነው በቃ ትዝታዎቹ ወደኋላ ሲመልሱን ምናምን እንደ ትናንት ያመናል። በእውነት በጣም እና በጣም የሚወዳት ፍቅረኛው ናት እያገባች በዚህ ከባድ ነው። ኖርማሊ ተስበው እና ጀስት ብሬክ አፕ አድርጎ እሱ እየፈለጋት እሷ ጥላው መሄዷ አንድ ስቴፕ ነው ሆኖ በጣም ከባድ ነው። ራሱ የፍቅር ህይወቱን መጀመሪያ አካባቢ ሲያወራ እንደሰማነው የፍቅር ህይወቱን በጣም ከባድ ነበረ። ያሳለፈው ጊዜም ከሷ ጋር በጣም ከባድ ነበረ። ብዙ ፍቅር አትሰጠው ምናምን። ከዛ አልፎ ደግሞ እንደዛ እየወደዳት አሲም ሰርጓ ላይ ጠርታው ታገባለች። በቃ ኦኬ እንደምታገባ ወሬ መስማቱ እሱ ራሱ ያማል። እንደገና ደግሞ በሰርጓ ተገኝቶ ይህንን ደስታዋ የሱ ሀዘን እንዴት አድርጎ ቶለሬት እንዴት አድርጎ ሊያስኬደው እንደሚችል እና ዘፈኑ በደንብ ነው ገለጸለት። በጣም የሚገርም ነው። በእርግጥ ያሲን በጣም ከባድ ተሰጦ ያለው ልጅ ነው። ወደፊትም ከዚህ በላይ ትልቅ ደረጃ ሊደርስ እንደሚችል ነው። ሁሌ በጣም ቁም ነገረኛ ነው። ግን ሲያወራ ባይዘው እንደ ቀልደኝነቱ ወይ ቪዲዮ ላይ እንደሚያወራው ቀልድ ምናምን ወይ እንደሚዝቀው ምናምን አይደለም። በጣም የሆኑ ነገሮችን ሲያወራ ኢቭን ይሄን ቪዲዮዎች ከየም በኋላ ነው ተቆራራጭ ቪዲዮውን ሙሉን ቼክ ያደረኩት ያየሁት ማለት ነው። እና በጣም ነው የሚገርመው።
በጣም በጥንቃቄ ነው ስራ የሚሰራው። በደንብ አስቦ በደንብ እና በጣም ስሜት አለው መልእክት አለው የሚሰራቸው ስራዎች። እንደዚሁ ከማህበረሰቡ ውስጥም ያሉ አንዳንድ ኢሹዎች በደንብ ድራማቲክ በሆነ መልክ ገራሚ በሆነ መልክ ያቀርባል አለው። ታትሮ በመስራቱ ነው ባይዘው ደግሞ እዚህም የደረሰው ማለት የሆነ በጣም ረጅም ጊዜ ብዙ ጊዜ ይሰራ ነበር። የሚለውም የሚሰራው ስራ ማስታወቂያም ብዙ ፎሎወሮች ኖሮ ያሰሩትም ነበርና የሆነ ጊዜ ኮምፕሌን እያደረገ ነበር። ያው የካሰው ነው ያስባል። ይመቻው ኮንግራ ብለናል። እንግዲህ ቤተሰቦች ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። ግርምትን ይፈጥራሉ፣ ሀሳብ አስተያየታቸውን ያሰጣሉ ብለን ያሰብናቸውን ቪዲዮዎች ይዘን መተን ነበረ። እናንተም ሀሳብ አስተያየታችሁን በኮሜንት መስጠታችሁን እንዳትረሱ። ሰብስክራይብ እያደረጋችሁ ቪዲዮዎቻችንን መመልከታችሁን ለሌሎች ማድረሳችሁን እንዳይረሳ። በቀጣይ አዳዲስ ቪዲዮዎች ተመልሰን እንገናኛለን። ባይ ባይ።